የነበረው አገልግሎት እንደዚህ እንዳሁኑ አይደለም። በተለይ ፋይሎችን ለማግኘት በጣም በልኪ ነው፣ አድካሚ ነው። ተመላለስ ነው የሚል በቃ ተመላለስ። ምቹ የቢሮ ኢንቫይሮንመንት መፍጠር አንዱ ተልኳችንም ጭምር ነው። ትልቁ የሀገራችን ሀብት መሬት ነው። ተቋማችን የቴክኖሎጂ ተቋም ነው፣ ዘመናዊ ተቋም ነው። ያንንዱ ፓርሴል ኦር ያንንዱ ቁራጭ መሬት አይዲ ያላት ማለት ነው። ልክ አንድ ሰው ፋይዳ አይዲ እንዳለው ሁሉ መሬትም አይዲ ያለው ማለት ነው። ያንዳንዱ መብት አለኝ ብሎ የሚመጣ ሰው መብቱ ባለቤትነቱ ይረጋገጣል ማለት ነው። ከተረጋገጠ ተመስክሮ ይያዝለታል። እኔ እንደው አንዳንዴ ይገርመኛልና በቃ ጨርስ እንሂድ ነው የምትይው የሚሉኝ ሰዎች ያጋጥሙኛል። ሁሉም ሰው ፀሐይም ዝናብም አይመታው ማለት ከበፊትና ካሁኑ በፍጹም አይገናኝም። ያው 10 ደቂቃ ውስጥ እንግዲህ ጨርሼ ወጥቻለሁ። የተሻለ ተቋሙን ከተማዋን የሚመጥን አገልግሎት ለመስጠት ከውስጥ ቁርጠኛ መሆን ያስፈልጋል። ስታንዳርዳችንን ሁሌም ሪቫይዝ እናደርጋለን፣ ፎሎ አፕ እናደርጋለን፣ ደግሞ ኢቫሉዌትም እናደርጋለን። መሬት የማንኛውም ልማት መነሻ፣ የዜጎች የሀብት ምንጭና የከተማችን ኢኮኖሚ የጀርባ አጥንት ነው። መሬት የህይወት መሰረት፣ የትውልድ መናኸሪያ፣ የንብረቶች ሁሉ መጀመሪያ ነው። ነገር ግን ይዞታውን በውል ካልታወቀ፣ ድንበሩ በህግ ካልተገደበ ይህ የህይወት መሰረት የልዩነትና የጥርጣሬ ምንጭ መሆኑ አይቀሬ ነው። ይህ የትናንቱ እውነታ ነው። በወረቀት የተከመሩ ምስቅልቅል ቢሮዎች፣ የጠፉ ፋይሎች፣ የተደራረቡ የይዞታ ካርታዎችና ለአንድ ጉዳይ ወራትን አልፎ ዓመታትን መመላለስ ግድ የሚልበት አሰራርም ነበር። በፊት የነበረው አገልግሎት እንዳሁኑ አይደለም። አሁን የተቀላጠፈ አሰራር ነው ያለው። ከበፊትና ካሁኑ በፍጹም አይገናኝም። ምክንያቱም አንዳንድ ጊዜ ለመጠየቅም ለመምጣትም ሰው ክፍለ ከተማ ለመምጣት በጣም ይማረራል። በተለይ ፋይሎችን ለማግኘት በጣም በልኪ ነው፣ አድካሚ ነው። ቢኮዝ በሃርድ ኮፒ ምናምን ስለሆነ የነበረው ዲጂታል ካርታ ለማድረግ ስም ዝውውር ለማድረግ ከዚህ በፊት የነበረው ትንሽ ቢሮክራሲው ሰፋ ያለ ነው። አንድ ቀን መተን ወረቀት አስገብተን በሌላኛው ቀን ሲስተም የለም ይባላል። ዱላ ቀረሽ ነበረ። ያው ስንመላለስ ተመላለስ ነበረ። ለምሳሌ ከዚህ ፊት እኔ ካርታ ለመውሰድ መጥቼ ነበር። እዚህ ተመላለስ ነው የሚሉኝ። በቃ ተመላለስ። የማያደምጡ ቶሎ ዝም ብለው ቢሮክራሲ የሚያበዙም ሰዎች ሆነስትሊ በጣም ጥቂት ቢሆኑ ማይቻለው። ይህንን ታላቅ ኃላፊነት በጽኑ መሰረት ላይ ለመገንባት የመሬት ይዞታ ምዝገባና መረጃ ኤጀንሲ ሌት ተቀን ይተጋል። ተቋሙ የዜጎችን መብት በሕግ ጥላ ስር ለማስፈን አዲስ ምዕራፍ ከፈተ። ከተማችን አዲስ አበባ ከጊዜ ወደ ጊዜ እድገቷ እየተፋጠነ ይገኛል። ታዲያ ለዚች ውብ ከተማ ከጊዜው ጋር አብሮ የሚራመድ የኢኮኖሚ እንቅስቃሴ ደግሞ ግልጽ፣ ፈጣንና አስተማማኝ የሆነ መረጃ ስርዓት ይሻል። የዜጎችን የሀብት ዋስትና ማረጋገጥ የቅንጦት ጉዳይ ሳይሆን የህልውና መሰረት ነው። አገልግሎት ለአንድ ማህበረሰብ ለአንድ ግለሰብ የሚሰጥ ችግር ፈቺ የሆነ ስራ ነው ማለት ነው። አገልግሎት ማለት አገልግሎት ጠያቂ አለ፣ አገልግሎቱን ተቀብሎ ደግሞ የሚሰጠው ሰው አለ ማለት ነው። በተገልጋዮች የሚጠየቅ የሰርቪስ አይነት ወይም አገልግሎት የምንሰጣቸውን ተግባራቶች አገልግሎት ብለን እንገልጻቸዋለን። ወደ መሬት ስንወስደው ምንድነው አገልግሎት ማለት ነው? አንድ ይዞታ እኛ ጋር ተረጋግጦ ከተመዘገበ በኋላ በዛ ይዞታ ላይ የሚኖራቸውን መብት እና ግዴታ ለዛ ባለይዞታ ኦነር አገልግሎት የምንሰጥበት ነው ማለት ነው። አገልግሎትን በእኛ ተቋም ልክ ለማህበረሰቡ የምንሰጠው ሽያጭ ነው ማለት ነው። ትናንት የመሬት መረጃ አያያዝ በባህላዊና በእጅ የሚጻፍ መዝገቦች ላይ የተደገፈም ነበር። ይህን አሰራር ለአገልግሎት መዘግየት፣ ለሰነዶች መጥፋትና መበላሸት አልፎ ተርፎም ላልተፈለገ ብልሹ አሰራር በር ከፍቶ ቆይቷል።
ከብልሹ አሰራር ጋር በተገናኘ ከማህበረሰቡ ወር ደግሞ ከአገልግሎት እጅ መንሻ መቀበል ብቻ አይደለም። በእኛ ተቋም ሌብነት አገልግሎትን ራሱ ማወሳሰብ እንደኛ ሌብነት ነው። ብልሹ አሰራሮች ከመዝገብ ቤት ነው የሚነሱ። ፋይል ጠፋ፣ አላገኘንም የሚሉ እንትኖች አሰራሮች የነበሩና በዛ ላይም ገንዘብ የሚጠየቅበት ሁኔታ የነበረ ነው። ይህንን ቶታሊ ነው የቀረፍነው። ባለ ጉዳይና መዝገብ ቤት እንዳይገናኝ አድርገን ሰው እዛው አገልግሎት አካባቢ ቦታ በተዘጋጀለት ቦታ ቁጭ ብሎ በስታንዳርዱ መሰረት አገልግሎት እንዲያገኝ ነው ያደረገው። ቅሬታ ምንጭ ሰዎች የክርክር መዝገብ ምንድነው፣ የኦዲት ግኝት ምንድነው ብሎ ሰዎች ለእንግልት ይዳረጋል። አሁን ያለው ከፍተኛ አመራሩ የመጀመሪያ ስራ ይህንን የሰራው ያንን ለይቶ መዘገበ። ከመዘገበ በኋላ ወደ መብት ፈጣሪው ተላከ። መብት ፈጣሪው ያንን አስተካክሎ እንዲያመጣ ነው የተደረገው። ከ97,000 በላይ ፓርሴሎች በክርክር መዝገብ ውስጥ የተቀመጡበትና ወደ አገልግሎት ያልገቡበት ሂደት ነበረ ማለት ነው። እነዛን ይዞታዎች ብቁ አድርጎ ወደ አገልግሎት ለማስገባት በሁለቱ ተቋማት በቅንጅት ተሰርተዋል ማለት ነው። በዚህም ኦልሞስት ክርክር መዝገብ ዜሮ የማድረግ ስራ እየተሰራ ነው ማለት ነው። ተቋማችን የቴክኖሎጂ ተቋም ነው፣ ዘመናዊ ተቋም ነው። ከሱ ጋር በተገናኘ አገልግሎቱን ለመከታተል ሌብነትና ብልሹ አሰራርንም ለመቅረፍ ለመቀነስ እንዲያግዘን ብለን ተቋሙ ላይ ወደ 32 ካሜራዎች ተገጥሟል። እንደየአስፈላጊነታቸው 2ም 3ም አድርገን እኛ በስልካችን ቀጥታ ምን አይነት አገልግሎት እየተሰጠ ነው የሚለውን የትም ቦታ ሆነን የተገልጋዩን ድምጽ የሰራተኛውን ድምጽ ከሚያወሩት ከነንግግራቸው ጭምር የትም ሆነን እኔ መከታተልበት የአዲስ አበባ ከተማ መሬት ይዞታ ምዝገባና መረጃ ኤጀንሲ የማዕከሉ ደግሞ እኛን ቁጭ ብሎ ቢሮ ላይ በየስልካቸው አመራሮቹ የኛን አገልግሎት አሰጣጥ የሚከታተሉበት ስርዓት ዘርግተናል። በብራንች ደረጃ ላይ የማይፈቱ ወር ደግሞ የመልካም አስተዳደር ችግር የሆኑ ፖይንቶችን እዛ መፍታት ያልቻላቸውን ወደኛ ይመጣሉ ማለት ነው። እንደኛ በቅሬታ መቀበያ ፎርም የተቀበል ያልተፈቱትን ያው እንግዲህ አንዳንዴ ፍላጎቶች ኢመርጂንግ ናቸው፣ አዳጊ ናቸው። አዳጊ የሆኑ ፍላጎቶች ሲኖሩ ቅድም እንዳይሹ ዲስከስ እናደርጋለን። ቁጭ ብለን ይሄ እንዴት ተፈጠረ፣ እንዴት ነው ሊፈታስ የሚችለው እያል እንፈታለን እንደማከል ማለት ነው። በዚህ ጋር እንግዲህ እንደ አንድ ድሮባክ የነበረው የትመና ችግራችን ነበር እና ያ የትመና ማኑዋሊ ነበረ የሚደረገው ማለት ነው። የትመና ሙያተኛ ወደ ታችኛው ክፍል ይሄዳል፣ እዛ ሳይት ይሄዳል፣ እዛ ይለካል። ይሄ ላላስፈላጊ የኮራፕሽን የተጋለጠ ነው ማለት ነው። ይህን አሰራር ማስቀረት አለብን ብለን እንደ ተቋም እንደ ኤጀንሲ አምነንበታል ማለት ነው። ይህን ሊያስቀርልን የሚችለው የትመና ስርዓታችንን ወደ ማስ ቫሉዌሽን ሲስተም መግባት መቻል አለብን። ወደ ደግሞ የጥቅል ግመታ ስርዓት መግባት መቻል አለበት። ያንዳንዱ አይነት ፓርሲል ምንድን ነው መደረግ ያለባት? በቢሮ ነው መተመን ያለባት። ሙያተኛው ሳይት ወጥቶ ከግለሰቡ ጋር የሰው ለሰው ግንኙነት ሊኖረው አይገባም የሚል ይዘናል። በቀጣይ የማስ ቫሉዌሽን ትግበራ እንገባለን ማለት ነው። ይህ አንዱ አፕግሬድ ለማድረግ ወር ደግሞ ለማሻሻል ከሌሎች ሀገሮች ተሞክሮ የወሰድንበት ነው ማለት ነው። ይህንን ታሪክ ለመቀየር ኤጀንሲው ወደ ዘመናዊ ቴክኖሎጂ ዓለም ለመሻገር ወሰነ። የቢሮክራሲውን ሰንሰለት ለመስበርና ግልጸኝነትን ለማስፈን ትልቅ የሪፎርም ማዕበል ጀመረ። አገልግሎት መስጠት ለማህበረሰቡ የኛ አንዱ ዓላማ ነው ማለት ነው። ይህን አገልግሎት የምንሰጠው በ11 ብራንች ነው ማለት ነው። ከ11 ብራንች ውስጥ ሜቢ ሂዳችሁ ያያችኋቸው ብራንቾች አሉ። አቃቂ ቃሊቲ፣ ንፋስ ስልክ ላፍቶ፣ የካንም ሂዳችሁ አይታችሁታል። እና በዚህ ውስጥ ምን አድርገናል? ያው ምቹ የቢሮ ኢንቫይሮንመንት መፍጠር አንዱ ተልኳችንም ጭምር ነው። ምክንያቱም ቢሮዎች ነው አገልግሎትሽን የሚያሳየው ማለት ነው። በቆሻሻ ቢሮ ውስጥ በማይመች ሁኔታ ውስጥ ከተቀመች በዛው ልክ ደግሞ የሚገለገለው ማህበረሰብ ምቹ የሆነ ኢንቫይሮንመንት አይኖረውም ማለት ነው። አሁን ላይ ያው እንግዲህ ተገልጋዩ የሚፈልገውን የሰጠ ነው ያለ ነው። እንደ ቅርንጫፍ ጽሕፈት ቤታችን ምቹ የስራ ቦታ ያልነበረ ከቢሮአችን ጀምሮ ታች የባለ ጉዳይ አቀማመጥ ውጪ ላይ ነበረ ባለ ጉዳይ ሲቀመጥ የነበረው። አሁን ወደ ውስጥ ገብቶ መቀመጫ ተዘጋጅቶለት ተረጋግቶ የሚቀመጥበት ምንም የማያገኝበት ሁኔታ ተፈጥሮ ይሄ ሪፎርም ተሰርቷል። ሌላው የአገልጋይ መቀመጫም ትክክል ያልነበረ ጀስት 4
ሰራተኛ አንድ ላይ እንዲህ በአንድ ላይ ዙሮ ክብ ሰርቶ የሚቀመጡበት አሁን ጀስት እንደ ባንክ በራሳችን ሌአውት አስተካክለን ለሰራተኛ ምቹ አድርገን ለሰራተኛ ምቹ ሲሆን ኢንዳይሬክትሊ ለተገልጋይ ምቹ ስለሚሆን ሰርተናል ማለት ነው። ሁሉም ሰው ፀሐይም ዝናብም አይመታው ማለት ክረምት ሲሆን ዝናብ አይመታው፣ በጋ ሲሆን ደግሞ ፀሐይ አይመታው። ውስጥ ነው በተመቸ ቦታ ነው አሁን ቁጭ ብለው እየተስተናገደ ያለ። ቡድን መሪው፣ ኃላፊው፣ ሰራተኛው አገልግሎት አሰጣጡን በንቃት ነው የሚሰራው። ፕላስ ደግሞ እኛም እንቆጣጠራለን ማለት ነው። አቀማመጣችንን ማይተሽ ከሆነ ቡድን መሪዎች ፍሮንት ሆኖ ነው የሚከታተሉት ማለት ነው። እና በዛ ነው አገልግሎት አሰጣጣችን ላይ ለውጥ የመጣው። አንደኛ ስታንዳርድን ተጠቅመን፣ ሁለተኛ ደግሞ የኃላፊና የቡድን መሪ ክትትል መኖሩ በራሱ አገልግሎት ለውጥ እንዲመጣ ተችሏል ማለት ነው። ፈጣን እንድትሆኚ ራሱ ፈጣን ነው፣ ራሱ ይመራሻል፣ አሰራሩ ራሱ ይመራሻል። እና እሱ ላይ ህብረተሰቡ አንቺም ረክተሽ ነው የምትሄጂው። አንደኛ ራስሽንም አድማስሽን የማወቅ አድማስሽን እያሰፋሽ ነው የምትሄጂው። ያንን ለማወቅም ጥረት ማድረግ ትፈጥሪያለሽ። ምክንያቱም ካላወቅሽ ወደ ኋላ ትቀሪያለሽ። ስለዚህ ለማወቅ ጥረት ታደርጊያለሽ። እና እኔ ይሄ አዳዲስ አሰራሮች እየመጡ ያሉ እና በአጋጣሚ ያው ክሬቲቪቲውን በጣም አደንቃለሁ። እንደ ተቋም በርካታ የሪፎርም ስራዎች ተሰርተዋል። አንደኛው ያደረገው ነገር ምንድነው? እኛም ደግሞ የለውጡ አመራሮች ተብለን የመጣንበት ነውና የመጀመሪያው አመራሮችን ሪሻፍል ማድረግ እንደ አዲስ የመቀየር ነው። ሰው መቀየር ብቻ አይደለም የተቀየረው፣ ሰው ኃይል ምን ስራ ሰራ ነው፣ ምን ውጤት አመጣ ነው። ይህ ውጤት ደግሞ በኤጀንሲ በዋና ዳይሬክተር ያንዳንዱ ቅርንጫፍ ጽህፈት ቤቶች ማለትም ክፍለ ከተሞች የሰራውን ስራ በየቀኑ ይገመግማል። ክፍተት ያለበትን ደግሞ ክፍተቱን በተደራጀ ቲም ክፍተቱን እየሞላ የተሻለ አገልግሎት በመስጠት ላይ እንገኛለን። እና መስማት የሚችሉ ማዳመጥ የሚችሉ እና መፍጠን የሚችሉ መፍጠርም የሚችሉ ልጆችን በእያንዳንዱ ብራንች ላይ ያሉበት ሁኔታ ነው ማለት ነው። ይሄም ትልቅ ለውጥ ያመጣ ነው። በዚህ ዓመት ወደ 216 አዲስ ተቀጣሪ ሰራተኞች ተቀጥሮ ለእኛ እንደ ቅርንጫፍ ጽሕፈት ቤት 24 ሰራተኞች መጥተውልን በአሁኑ ጊዜ ያለን የሰው ኃይል እጥረት በተወሰነ መልኩ ሙሉ በሙሉ ባይሆንም በተወሰነ መልኩ ቀርፎልን ባለሙያ በበዛ ቁጥር የስራ ሎዱ ይቀንሳል። የስራ ሎድ በቀነሰ ቁጥር ደግሞ ቀልጣፋ አገልግሎት ለተገልጋይ ስለሚሰጥ በቂ የሰው ኃይል መኖሩ ለአገልግሎታችን ወሳኝነት አለው ማለት ነው። ቀድመን ነው የምንገባው ስራ። እንደሚታወቀው ሰው አገልግሎት ሰጪ ተቋም ስለሆነ ቀድሞ ወረፋ ለመያዝ ነው የሚመጣው። እኛም እነሱን ቀድመን ነው የምንገኘው። ሁልጊዜ ከተገልጋይ ጋር ቆመን ስለምንውል ያለውን ችግር እዛው እየፈታን አገልግሎታችን እያስተካከልን የሚሰጥ ፊድባክ ደግሞ ወዲያው እየፈታን ስለምንሄድ አንዳንድ ሰራተኞች ለምሳሌ የዲሲፕሊን ችግር ያለባቸው ተገልጋይ በተደጋጋሚ ቅሬታ የሚያነስባቸውን ሰራተኞች አመራሮች ወደ ኋላ አድርገን የተሻሉ የሚባሉ የተመሰከረላቸው እኛም ደግሞ በአካል ያየናቸውን ሰራተኞች ወደፊት አምጥተን አገልግሎቱ እንዲሻሻል አድርገናል። ታዲያ ኤጀንሲው በዘመናዊ የካርታ ስራና በካዳስተር ስርዓት በመታገዝ እያንዳንዱ የይዞታ ወሰን በትክክል እንዲለካ በዲጂታል ፋይል እንዲቀመጥ ያደርጋል። ይህ አሰራር የመረጃ ደህንነትን ከማረጋገጥም በላይ የሐሰተኛ ሰነዶች ስርጭት ሙሉ በሙሉ ያስቀራል። ትልቁ የሀገራችን ሀብት መሬት ነው። መሬትን መያዝ ማወቅ ግዴታ ነው። የምናውቀው ደግሞ ስንመዘግብ ነው። የትኛው መሬት የቱ ጋር ነው ያለው፣ ምን አይነት አገልግሎት እየሰጠ ነው አይደለም የሚለውን የምንለይበት የምናውቅበት ዋነኛው ስራ በመመዝገብ መረጃን በማደራጀት ነው። ካዳስተር መልቲ ፋይዳዎች አሉት። ምንድነው? መንግስትን እንግዲህ እንደምታውቁት በኢትዮጵያ የመሬት የህዝብና የመንግስት ነው። መንግስት እያንዳንዷን ቁራሽ መሬት ማወቅ አለበት ማለት ነው። አንዱ ካዳስተር ከሚጠቅመው ነገር አንዱ እያንዳንዷን ቁራሽ መሬት ኦር እያንዳንዷን ፓርሲል
በዩኒክ ፓርሲል አይዲ ያውቃቸዋል ማለት ነው። እያንዳንዷን ቁራጭ መሬት መንግስት ያውቃቸዋል በካዳስተር አሰራር ማለት ነው። በዚህ በማረጋገጥና በመዝገብ ሂደት ውስጥ እያንዳንዱ ፓርሴል ኦር እያንዳንዱ ቁራጭ መሬት አይዲ ያላት ማለት ነው። ልክ አንድ ሰው ፋይዳ አይዲ እንዳለው ሁሉ መሬትም አይዲ ያለው ማለት ነው። አገልግሎቶች ወደ ካዳስተር ስርዓት እንዲገቡ ወይም ደግሞ በሲስተም እንዲመዘገቡ መደረጉ በርካታ ጠቀሜታዎች ይኖሩታል። የመጀመሪያው ጠቀሜታ ይሄ ከፎርጀሪም ጋር የተገናኘ ነው። ኦልሬዲ ከተመዘገበ በኋላ ድጋሚ መንካት አይቻልም። ባይዘው አሁን እኛ አንድ ሲስተም ላይ ከመዘገብን በኋላ ቀጥታ ከኢንሳ ጋርና ከከተማው መሬት ጋር የተገናኘ ነው። ከኛ እጅ ይወጣል ከተመዘገበ በኋላ። ኢቭን ስህተት ሰርተን ቢሆን ፕሮሰስ ካውንስል እዚህ በየደረጃው ተወስኖ ከተማ በደብዳቤ ተልኮ ነው ታርሞ የሚመለሰው። ስለዚህ የሰዎች የመሬታቸውን የመጠቀም መብት በደንብ ፕሮቴክትድ ነው ማለት ነው፣ ለሰዎችም ማለት ነው። ሁለተኛ እንደ ከተማም እንደ ሀገርም ደግሞ ስናየው በሲስተም የተመዘገበው ነገር ምንድነው፣ ምን ያክል መሬት አለን፣ የትኛው መሬት የቱ ጋር ነው ያለው፣ መሬቱ ላይ ያረፈው ንብረት ምን ያክል ያወጣል የሚለውን ነገር የምናስተዳድርበት ነው። ሁለተኛ ከዚህ ጋር ተያይዞ ከገቢ ጋር የተለያዩ የገቢ አይነቶች በተቋምም በከተማም ደረጃ የምንሰበስባቸዋሉ። ከግብርም ጋር የተገናኘ ከአገልግሎት ጋር ከአሹራ ከቴምብር ጋር የተገናኙ ከካፒታል ጌን ጋር የተገናኙ ክፍያዎችን በደንብ መሰብሰብ ይቻላል። ይህ ደግሞ በውስጡ የያዘው የይዞታ ድንበር አለ። እያንዳንዱ የይዞታ ባለቤትነትና የፕላስ ደግሞ መሬቱ ለምን አገልግሎት ይውላል ምለውን ያ ከታየ በኋላ እንግዲህ እያንዳንዱ መብት አለኝ ብሎ የሚመጣ ሰው መብቱ ባለቤትነቱ ይረጋገጣል ማለት ነው። ከተረጋገጠ ተመስግቦ ይያዝለታል። ለዛ ደግሞ ያው የባለቤትነት ደብተር ወይም ሰርተፊኬት ይሰጠዋል ማለት ነው። ስለዚህ ባለቤትነቱ ይዞታው ተረጋግጦለት ባለቤት ነኝ ባለ መብት ነኝ የሚል አካል እንግዲህ በተቋማችን ተመዝግቦ ይያዝለታል ማለት ነው። ነባሩ የመሬት ስርዓት የነበረው በቁርጥራሽ የሆኑ ይዞታዎችን ወርዶም በአንድ ላይ ያልተገጣጠሙ ናቸው ማለት ነው። የዛን የማሻሻል ስራዎችም ሰርተዋል ማለት ነው። ያ ማለት ካዳስተርን ብሎክ ቢውልድ በማድረግ ሂደት ውስጥ እያንዳንዱ ይዞታ በመደዳ ይረጋገጣል ማለት ነው። በመደዳ በሚረጋገጥበት ጊዜ አንዱ ይዞታ ከአንዱ ጋር ያለውን ጋፕን ጠብቆ ዊዛውት ጋፕ ፓርሴሎችን ያረጋግጣል ማለት ነው። ተስጣሽ ያለውን መሬት በብሎክ የማደራጀት ስራ ሲሰራ ቆይቷል ማለት ነው ተቋሙ። በዚህ አንድ ሰው በይዞታ ላይ የሚኖሩትን ችግሮች የፈታ ነው። ኦቨርላፒንግ ፎርጂደሪ የፈታ ነው ማለት ነው። ብዙ ስራዎችን ሲሰራ ከርሞ በዚህ አጭር ዓመት ውስጥ ደግሞ በዚህ አንድ ዓመት ውስጥ ደግሞ ትልልቅ የሆኑ ስራዎችን ሰርተዋል ማለት ነው። ከስታንዳርዱ አንጻር ስናየው ምንድነው የወሰን ችካል አገልግሎት ወደ 3 ሰዓት አካባቢ ነው የሚፈጀው የወሰን ችካል አገልግሎቱ። ያው ያን ታሳቢ የሚደረገው ምንድነው የምንሄድበትን እነሱ አገልግሎት ክፍያ ከፍለው የሚመጡበትን እሱን ታሳቢ ሳያደርግ ነው። ስለዚህ ሳይት ላይ ደርሰን ወሰኑን የማመላከት ስራ እስከ 3 ሰዓት ድረስ ይፈጃል። ስለዚህ በብዛት የምንሰራው ስታንዳርዱን ጠብቀን ነው። አሁን የኛ ስራ ቅብብሎሽ አለው። አንድ ቦታ ያልቅ ብዙ ባለሙያ ነው የሚነካው። ለምሳሌ አሁን መጀመሪያ ኬዝ ማናጀር አለ። ኬዝ ማናጀር ፋይል ይመራል፣ ከመዝገብ ቤት ያስወጣል። ከዛ ለሰነድ አጣሪ ለህግ ባለሙያ ይሰጣል። ከዛ ጂአይኤስ እያለ ነው የሚቀጥለው ካርታ እስከሚወስድ ድረስ ማለት ነው። አንዱ ባለሙያ የጨረሰውን ቀጥታ ለሌላ እሱ ባለ ጉዳዩ እያየ ነው የሚያስረክበው ማለት ነው። የስራ ፍሰቱንም ባለ ጉዳይ በግልጽ ያያል ማለት ነው። ማን ጋር እንደደረሰ ማን ጋር እንደቆየ ምን ያህል ሰዓት እንደቆየ በግልጽ እያየ ነው እየተስተናገደ ያለ። ወራዊ ሪፖርታችን ላይ በስታንዳርድ ነው ሪፖርት ራሱ የሚደረገው ማለት ነው። ፕላስ ደግሞ የምንጠቀመው የሲስተማችን ማለት ሲስተማችን አንድ ልክ ሰው ሲያመለክት የመጣበት ቀን የመጣበት ሰዓት ይመዘገባል ማለት ነው። ፍሰት አለ። ከአንዱ ባለሙያ ወደ አንዱ ባለሙያ ሲሄድ የመጣበት ሰዓት እየተመዘገበ ሲስተሙ በራሱ እየመዘገበ ነው የሚሄደው ማለት ነው። እነዚህ ያልተሟሉ ነገሮች ሲኖሩ ሰዎች ይበሳጫሉ። ይሄን ማሟላት አለብህ፣ ይሄኛው እንዲሆኗል ምናምን ስትይ ፊል የሚያደርገው ነገር አለ። ለምን? ምክንያቱም አስቦት የመጣውና እዚህ ጋር የሚያገኘው ነገር የሆነ እንትን ስለሚፈጥርበት የሚናደድ፣ የሚበሳጭ፣ የሚቆጣ ኃላፊ ጋር ሄዶ የሚከስ በርካታ ባይሆኑም አንዳንድ ሰዎች ይኖራሉ። ባስረዳሻቸው ልክ ላይረዱሽ የሚችሉ ማለት ነው። ከዛ በተረፈ ግን እንዳልኩሽ በስታንዳርዱ አገልግሎት ያገኘ ሰው ፍጹም ደስተኛ ሆኖ እኔ እንደውም አንዳንዴ ይገርመኛልና በቃ ጨርስም
እንሂድ ነው የምትይው የሚሉኝ ሰዎች ያጋጥሙኛል። ዲሊያንስ ሲፈጠር ሲቆይ አገልግሎቶቹ ቡድን መሪዎች ስራችን እሱ ነው በዋናነት ማለት ነው። ይሄ አገልግሎት እናንተ ጋር ይሄን ያህል ቀን ለምን ቆየ የሚል ጥያቄ እንጠይቃለን ማለት ነው። ስለምንጠይቅ ባለሙያ የመጣለትን ነገር ወዲያው ያስተላልፋል ማለት ነው። ተገልጋይ እየተጉላላ ነው እየተጉላላ አይደለም የሚለው ፈጣን አገልግሎት ከመስጠት ባለፈ ሰራተኛ ተገልጋይን በሰዓቱ እያስተናገደ ነው የሚለውን ነገር የምንገመግምበትም ነው። ተገልጋዮች ደግሞ ይሄንን መብታቸውን እንዲጠቀሙ እታች ላይ ታችሁ ሊሆን ይችላል በትልቅ ኤልዲ ስክሪን እያንዳንዱ አገልግሎት ማን እጅ ላይ ስንት ደቂቃ እንደሚቆይ እያንዳንዱን ቀን በቀን እንዲያዩ እዛ ላይ አስቀምጠናል፣ በባነርም አስቀምጠናል። ተገልጋዮች አሁን ላይ መብታቸውን በደንብ የሚያውቁ የተለጠሙ ተገልጋዮች ነው ያሉት። ትንሽ ነገር ውልፍት ስትል በየደረጃው መብታቸውን የሚጠይቁ እኛም ደግሞ እነሱ መሀል ላይ ቆመን ይሄንን ችግር እየፈታን እየሄድን ነው ያለነውና የስታንዳርድ መኖር ጠቀሜታው በጣም ከፍ ያለ ነው። ያንዳንዱ ሰራተኛ እኛም በሚሰጡት ሰርቪስ ስለምንጠይቃቸው ፕሪንት አውት አድርገን እብንፍ እኔ ራሴ ማየት እችላለሁኝ ማለት ነው። እዚህ ቁጭ ብዬ ማን ሙያተኛ ስራ ገበታው ላይ አለ፣ ማን በምን ያህል ደቂቃ እሱ ጋር ቆየ እስከ መጨረሻ ይታያል። እያንዳንዱ ባለሙያም እንዲመዘግብ ይደረጋል። ፋይናሊ አግሪጌቱ በተቀመጠው ስታንዳርድ ባለጉዳዩ ተገልግሎ ሄዷል አልሄደም የሚለውን አመራር ጭምር ማኔጅ ያደርጋል ማለት ነው። በስታንዳርድ የማያገለግሉትን እርምጃ እንወስድባቸዋለን። ስታንዳርዳችንን ሁሌም ሪቫይዝ እናደርጋለን፣ ፎሎ አፕ እናደርጋለን፣ ደግሞ ኢቫሉዌትም እናደርጋለን ማለት ነው። ከብራንቻችን ጋር ያለ ሪሌሽን በዛ ልክ ነው ማለት ነው። በአገልግሎትም እናወዳደራቸዋለን፣ በምቹ የቢሮ ኤንቫይሮንመንት እናወዳደራቸዋለን፣ በሚያስገቡት ገቢ እናወዳደራቸዋለን፣ እንደገና በሚሰጡት አገልግሎት ብዛት እናወዳደራቸዋለን። በዚህ አግባብ ብራንቾቻቸው እርስ በርሳቸው እየተማማሩ እንዲሄዱ አድርገናል ማለት ነው። ዛሬ የለውጡ ፍሬዎች በተገልጋዩ ፊት ላይ መታየት ጀምረዋል። ቀናትና ሳምንታትን ይፈጅ የነበሩ የሰነድ ማረጋገጫና የስም ዝውውር አገልግሎቶች አሁን በሰዓታት ውስጥ እየተጠናቀቁ ነው። አገልግሎቱ በጣም ጥሩ ነው። ስፔሻሊ የኔን ጉዳይ የሚመለከታቸው ሰዎች እንደ ሰርቫንት ሊደር እየመጡ ፊዚካሊም እየተንቀሳቀሱ በደንብ አገልግሎት እየሰጡ ነው። ያው 10 ደቂቃ ውስጥ እንግዲህ ጨርሼ ወጥቻለሁ። አሁን ለማወዳደርም ይከብዳል ከበፊትና ያሁኑ። ክፍያዎችንም የምትፈጽሚው በሞባይል ባንኪንግ በቴሌብር ስለሆነ ልክ ያንን ክፍያ አሟልተሽ ከከፈልሽ በኋላ መረጃዎቹን በትክክል ካቀረብሽ አገልግሎትሽ የተቀላጠፈ ነው የሚሆነው። አገልግሎቱ ጥሩ ነው። ምክንያቱም ዛሬ አሁን ለምሳሌ ቀኑ አርብ ነው፣ ግን አሁን እስከ 6 ከሩብ እየተስተናገድን ያለ ነው። ምሳ ሰዓታቸውን ደርበው በመስራት ያው ጉዳያችን እስካልጨረሱ ድረስ አገልግሎቱን እየሰጡን ነው። ምሳ ሰዓታችን ነው ብለው አልወጡም። አገልግሎታችንን እየተጠቀምን ያለ ነው። ይሄ ለውጥ የመጣው አንደኛ እያንዳንዱ አገልግሎቶቹ በስታንዳርድ ነው የሚሰጡት ማለት ነው። በተቀመጠለት ስታንዳርድ መሰረት ይሰጣል። ለምሳሌ የስመ ንብረት ዝውውር አገልግሎት አንድ ሰው ፈልጎ ሲመጣ መጀመሪያ ከመረጃ ዴስክ ነው የሚጀምረው ማለት ነው። መረጃ ዴስክ ላይ ቡድን መሪዎች ኃላፊው የያዙትን ዶክመንት ቼክ ያደርጋል፣ ወረፋ እንደጠበቁ ማለት ነው። አሁን ዶክመንት ያላሟላ ሰው መቀመጥ የለበትም። ቁጭ ብሎ ውሎ ወረፋው ሲደርስ ይሄ አላመጣም ከማለት መጀመሪያ ከበር ነው የምንጀምረው አገልግሎት አሰጣጣችን ማለት ነው። የያዘውን ዶክመንት ቼክ እናደርግና ካሟላ ወደ ወረፋው ይገባል ማለት ነው። በፊት ይሰሩ የነበሩት አገልግሎቶች የሌላው የመሬት አስተዳደር ድሮ ይሰራ የነበረው በቶታል ስቴሽን ነው። ከዛ ደግሞ መነሻ ነጥብ የሚባል ነገር አይጠቀሙም። ካሉት አጎራባች ድንበሮች ላይ ተነስተው ነበር የሚሰሩት። ስለዚህ ይሄኛው ቴክኖሎጂ ሲመጣ አገሪቷ የምትጠቀምበትን የኢትዮጵያ ካርታ ስራ ድርጅት ወይም አሁን የጂኦስፓሻል ኢንስቲትዩት የሚባለው ተቋም እሱ የሚያስቀምጣቸው መነሻ ነጥቦች አሉ እንደ ሀገር ማለት ነው። ስለዚህ ከሀገር ጋር መተሳሰር ስላለበት ማለት ነው። ከሱ ተነስተን ነው ልኬትም የምንለካው። ፖይንትም ስናስቀምጥ ወሰንችካል ድንበርም ስናስቀምጥ ከዛ ተነስተን ስለሆነ የምናስቀምጠው። ከዛ አንጻር አገልግሎቱ በጣም ተሻሽሏል። ሁሉም ሰራተኛ በተመደበበት የስራ መደብ ያው በቀናነት ተገልጋዩን ማስተናገድ እንዳለበት ነው። ተገልጋዩ ደግሞ ያው እኛንም መረዳት እንዳለበት ነው። አንዳንዴ ያው ብዙ አይነት ተገልጋዮች ሊመጡ ይችላሉ። አንዳንዱ አግሬሲቭ ሊሆን ይችላል። በቃ የተለያየ ባህሪ ያለው ተገልጋይ ነው የሚመጣው። እኛንም ተረድተውን እኛም እነሱን ተረድተናቸው ለህዝባችን መልካም አገልግሎት
እንሰጣለን። ሰውየው ብቻ አይደለም የሚረካው። እውነት ለመናገር አንቺ ህሊናሽ ራሱ ትልቅ እንትን ያገኛል። ምክንያቱም ሰውን አስደስተሽ አገልግለሽ አመስግኖሽ ሲል ከዚህ በላይ ምን አለ እርካታ እና ተረኪያለሽ። እነሱ ብቻ አይደሉም፣ እኛም በጣም ነው የምንረካው በዚህ ሁኔታ። ቀጣይ ደግሞ አሁን የመጣ አዲስ አዋጅ አለ ለተቋሙ የተሰጠው ማለት ነው። ያ አዲስ አዋጅ 1381 2017 ይባላል። እሱ ደግሞ የቋሚ ንብረት ምዝገባ ይባላል። እያንዳንዷ ፓርሴል ላይ የምትገነባን እያንዳንዷን ሀብት መንግስት ያውቃል ማለት ነው። መንግስት አወቀ ማለት ደግሞ ምንድነው? እንደ መንግስት ካፒታል ምንድን ነው? የህዝብ ሀብት የመንግስት ሀብት ነው። ምን ያህል ሀብት አለን እንደ ሀገር እንደ አዲስ አበባ ምን ያክል ሀብት አለን የሚለውን በዚህ በካዳስተራል ኦር ደግሞ ፊዚካል ካዳስተር በምንለው የምናውቀው ነው ማለት ነው። ለዚህም ደግሞ ምን እያደረግን ነው? ተቋም አዲስ ስትራክቸር እያበጀን ነው። ጥናት ከምናውቀው ኦልሞስት እንደምታውቂው እዚህ 3 ዘርፍ ነው ያለው። ተጨማሪ 4ኛ ዘርፍ ለቋሚ ንብረት ምዝገባ እያጠናን ነው ያለው። በቀጣይ ሁሉም አገልግሎቶች እንደ ተቋም እንደ ከተማ 14 ተቋማት ወደ መሶብ ገብተዋል። አንዱ መሶብ ከገቡ ተቋማት ደግሞ የኛ ነው። ስለዚህ እኛም አሁን ሪል ስቴት እና አፓርትመንቶች ላይ ስራውን ጀምረናል። አሁን በሲስተም ነው የሚሰጠው። ማህደር አይወጣም። ማህደሩ አሰራሩን ጠብቆ ሲስተም ላይ ተመዝግቧል ከኢንሳ ጋር ተያይዞ ከማዕከልም ጋር። ስለዚህ ማንም ሰው መጥቶ ዳይሬክት አመልክቶ አገልግሎቱን እያገኘ ነው። በቀጣይ ሌሎች እንደ ኮንዶሚኒየም እና መደበኛ ይዞታዎችንም ወደዛ አሰራር በሂደት ለማስገባት ከተማውን ማቅዶ እኛም እንደ ክፍለ ከተማ ደግሞ የታቀደውን ቀድመን ለመስራት የጀመርናቸው ስራዎች አሉ። ማንም ሰው የሚፈልገውን አገልግሎት ወደ ተቋም ማችን ሳይመጣ እዛው ቤቱ ሆኖ ውጭ ያለው ውጭ ሆኖ የትም ቦታ ሆኖ አፕላይ አድርገው ማንኛውም ሰርቪስ ኦንላይን ሰርቪስ ማግኘት በሚችል መልኩ ይህንንም ላውንች አድርጓል ማለት ነው የኛ ኤጀንሲ። ይህ ትልቅ ለውጥ ነው ማለት ነው። ከአገልግሎት ጋር በተገናኘ ምንም አይነት እጅ መንሻ እንዳይኖር ማድረግ ያለበት ህብረተሰቡ ስለሆነ በዚህ ላይ መረጃ በየጊዜው በአካልም ይሁን በስልክም ይሁን የተለያዩ ሶሻል ሚዲያ ፕላትፎርሞች ስላሉን በዛ ላይ መረጃ እንዲሰጡና የራሳቸውን ቤት እንዲገነቡ መልእክቴን አስተላልፋለሁ። መሬት ማለት የቅንነት ተቋም ነው። ባይዘው ቅን ያልሆነ ሰው መሬት መስራት የለበትም። ምክንያቱም ቅን ስንሆን በጣም ብዙ እናቶችን፣ አባቶችን፣ የተገልጋዮችን ችግር መንፈታበት። በእኛ ቅንነት ማነስ ደግሞ ሰዎች መመሪያም እየፈቀደላቸው የሚመላለሱበት ነገር መቆም አለበት። እንደ ተገልጋይ መብቱን መጠየቅ አለበት። አሁን ጠያቂ ተገልጋይ ነው ያለው። ባይዘው ይጠይቃል፣ ሆይ ይላል። አንዲት ነገር ለምን ይላል። ጠያቂ ተገልጋይ ተፈጥሯል። አገልጋዩም ደግሞ ይሄንን አሁን ያለንበትን ዘመኑ የደረሰበትን የአገልግሎት አሰጣጥ የሚመጥን አገልግሎት ተገልጋይን ከማመላለስ ሰበብ ፈጥሮ አገልግሎትን ከማዘግየት ወጥቶ የተሻለ ተቋሙን ከተማዋን የሚመጥን አገልግሎት ለመስጠት ከውስጥ ቁርጠኛ መሆን ያስፈልጋል። ይሄ የመሬት ይዞታ ምዝገባ መረጃ ኤጀንሲ ብቸኛው መሬትን በተመለከተ የመረጃ ምንጭ ነው ማለት ነው። ብቸኛው የመረጃ ምንጭ እስከመሆኑ መጠን ስለ አንዱ ቁራሽ መሬት ኦር ደግሞ ኤኒ መረጃ ማግኘት ትችላላችሁ ከተቋማችን ማለት ነው። በእያንዳንዱ ብራንች ላይ ይህን አገልግሎት ይሰጧቸዋል። ከዛም ካለፈ ደግሞ እኛ ጋር በማዕከል ደረጃ መጣችሁ ስለ እያንዳንዱ ይዞታ መረጃ ማግኘት ትችላላችሁ ማለት ነው። ስለዚህ ቢሮአችን ለዚህም ክፍት ነው ለማለት እወዳለሁ። በቀጣይም ማህበረሰቡ አሁን ላይ ምናልባት የሚፈልገውን ይሆናል እየሰራን ያለ ነው። በቀጣይ ማህበረሰቡ ከሚፈልገው በላይ ለመስራት ደግሞ እንተጋለን ማለት ነው። ምስቅልቅል የነበረው ትናንት አልፏል። ዛሬ የመሬት መረጃ ምዝገባ ኤጀንሲ የከተማዋን ልማት የሚያፋጥን የኢንቨስትመንት ፍሰትን የሚያሳልጥና የሕዝብን አሜኔታ ያተረፈ ተቋም ለመሆን በቁርጠኝነት እየሰራም ይገኛል።